ወደ ህግ ጠበቃ ቢቢተው እናልፋለን። ብዙ ጊዜ ሆኖናል ሳናነጋግረው። ጤና ይስጥልኝ የህግ ጠበቃ ቢቢተው። ጤና ይስጥልኝ ፋሲል፣ እንዲሁም ተመልካቾች። እሺ እንዴት ነህ? ሰላም ነህ? ሰላም ነኝ። እስቲ መጀመሪያ እንደው ለየት ባለ ጥያቄ ልጠይቅህና ዛሬ ምሽት ጀምረን በጀርመን የተጨፈጨፉትን ወገኖቻችንን እናስባለን። ስነ ስርዓቱ ከምሽቱ 8 ሰዓት ጀምሮ ነገ ቀኑ ሙሉ ነው የሚካሄደው። ላንተ ምንድነው ይሄ ቀን? አዎ እንግዲህ አሳዛኙ ድርጊት ከ80 ዓመት በፊት የተደረገ ነው በጀርመን በአውሮፓ። የሚገርመው ከ80 ዓመት በኋላ በተለያዩ የዓለም ሀገሮች ጥላቻ በሃይማኖት፣ በቋንቋ፣ በብሔር፣ በሌሎችም እየተነሳ ክፍሎች አሉ። ይሄ በዓለም ደረጃ በይሁዳውያን ላይ የደረሰው ፍጅት በጀርመን እና በአውሮፓ በጣም አሳፋሪ ድርጊት ነው። ሁሉም እንግዲህ የሚጸልየው ይህ አይነት ድርጊት ለወደፊቱ እንዳይሆን ነው። ግን የሚሆንበት ሁኔታዎች ደግሞ እየመጡ ነው። ይኸው ካለፈው ዓመት ተኩል በፊት ጥቅምት 7 ቀን 2023 ዓመተ ምህረት በጋዛ ሰርጥ ድንበር የተደረገው የህዝብ ጭፍጨፋ ህፃን፣ ሽማግሌ፣ ሴት፣ ወንድ፣ ወጣት ሳይል ሁሉንም እንዲሁ ይሁዲ በመሆናቸው እስራኤላዊ በመሆናቸው ብቻ የተደረገ ነው። ተመሳሳይ ይሆናል ማለት ነው እና ይሄ በሰው ልጆች ህይወት ውስጥ አሳፋሪ ድርጊት ነበር። ኦኬ፣ የወገኖቻችን ነፍስ ይማር እንላለን። እስቲ ወደ መደበኛው ጉዳያችን እንመለስና ህግን በማስመልከት ነው እንግዲህ ዛሬ የምንነጋገረው። ከፍተኛው ፍርድ ቤት በአገር ውስጥ የመረጃ ድርጅት አዛዥ ሻባክ አዛዥ እና በመንግስት መካከል ያለውን አለመግባባት አስመልክቶ ጣልቃ መግባቱን እንዴት ታያለህ? መብት የለውም እየተባለ ነው። እንግዲህ በመሰረቱ በአንድ ዲሞክራሲ ሀገር ውስጥ ማንኛውም በተለይ ሙያን በሚመለከት የሚደረጉ ሹመቶች በመንግስት በህግ አክራሪው ክፍል፣ አጥባቂው ክፍል ሁሉም የሚሾምበት ሁኔታ ነበር። አሁን ግን በጠቅላይ ሚኒስትሩና በአጠቃላይ በመንግስትና በዚህ ባለስልጣን መካከል የተፈጠረው አለመግባባት ብዙ አባበሎችን ብዙ ሁኔታዎችን እያስከተለ ነው ያለው። ይሄም በመሆኑ በተለይ በ90ዎቹ ዓመተ ምህረት ወዲህ በእስራኤል ሀገር አንድ አባባል አለ በዕብራይስጥ በህግ ደረጃ አኮል ሻፊት፣ ማንኛውም ሁሉም ነገር ለፍርድ ቤት መቅረብ ይችላል። ሁሉም ነገር ለፍርድ ቤት መቅረብ ይችላል። ችግሩ ፍርድ ቤቱ ይሄን ጉዳይ ምን ውሳኔ ሊሰጠው ይችላል? ፍርድ ቤቱ እንደ ምክር አይነት ይህን ጉዳይ ከዚህ በፊት ሲደረግ እንደነበረው ሲሾም እንደነበረው ሲሻር እንደነበረው በባለሙያዎች ይቅረብና ተገምግሞ ጊዜውን ጨርሶ ይልቀቅ ወይም ደግሞ መንግስት አንድ መፍትሄ ይስጠው ይላል እንጂ ይሄን አባሮ አሁን ይሄን መልሶ አሁን ማለትም አይችልም። ቢልም ያለው ሁኔታ በመንግስት ደረጃ መፋጠጦች ስላሉ ተቀባይነት ሊኖረው አይችልም። ምክንያቱም በሚኒስቴሩ ደረጃ የምናየው በአንድ በኩል ወደ 59 የተጠለፉ ወገኖቻችን በጋዛ ሰርጥ እየተሰቃዩ ነው ያሉ፣ ይሞቱ ይዳኑ ምን እንደሆነ አይታወቅም። በሁለተኛ ደረጃ በመካከለኛው ምስራቅ እስራኤል ከኢራን ጀምሮ ከጋዛ ሰርጥ ባለው ሁኔታ የእስራኤል ሁኔታ በጣም አስቸጋሪ ሁኔታ እያለ ይህን በሚመለከት ካቢኔው ይወያይ ቢል የደህንነት ኃላፊው ከመጣ ከስብሰባ ተካፈለኝ የማንካፈልም እያሉ ሚኒስትሮችን ቢያሉበት ሁኔታ ስለመጣ በአጠቃላይ ለምንድን ነው ቢያሉበት ሁኔታ እኮ እኛ ከስልጣን አስወግደነዋል እንዴት ይመጣል እኮ ነው ጥያቄው። እንግዲህ መንግስት ባለጊዜ በመሆኑ ጊዜውን ተጠቅሞ አባረነዋል ይላል። የህግ ጠበቃ ቢቢተው የዚህ ላይ ጥያቄ እንደው አንድ ላይ ያያዘል ብታብራራልን። መንግስት ባለጊዜ ነው ባለው መንግስት በዲሞክራሲ መንገድ የተመረጠ መንግስት ነው። 68 የክኔሴት አባላት የፓርላማ አባላት ደጋፊዎች አሉት ከ120 የክኔሴት አባላት እንግዲህ የብዙሃን ድምጽ አለው ማለት ነው። በአንጻሩ የሻባክ አዛዥ ተሿሚ ናቸው። እንግዲህ ፋሲል ባለፈው ጊዜ ብዙ ተወያይተንበታል ይህን ጉዳይ። እሺ መንግስት ብዙሃን አለው፣ የጣምራ መንግስት አቋቁሟል፣ 65 መቀመጫ አለው ከ120 ሲባል ሀገሪቱን ለማስተዳደር የገንዘብ ሁኔታ
ለማጽደቅ የተለያዩ ህጎችን ለማጽደቅ እንጂ ባለሙያዎችን ለማባረር ለማጨመር ለማለት ኮሚቴ ያለ የተቋቋመ እንደገና ደግሞ የመንግስት አቃቢ ህግ አለ። አቃቢ ህጉና የመንግስት ልዩ አማካሪ ጉዳዩን መግባት ሲገባቸው የመንግስት አማካሪና አቃቢ ህግ ሳይገባ ፍርድ ቤቱ ማለት መንግስት ነገሌ ይውጡ ነገሌ ይውረዱ ማለት አይችልም። ከሆነ ደግሞ ሰውዬ የሰሩት በደል ምንድነው ይገምገም በዚያ በአዋቂዎች ኮሚቴ የአዋቂዎች ኮሚቴ ተወሰነ በዚያ መሰረት ይለካሉ ጊዜያቸውን ጨርሰዋል ይባላል እንጂ ዝም ብሎ መንግስት ብድግ ብሎ ዛሬ ይልቀቁ ነገ ይሾሙ ማለት አይችልም። በተለይ አሁን የጠቅላይ ሚኒስትሩ ቢሮና ጠቅላይ ሚኒስትሩ በብዙ ነገሮች በሚጠረጠሩበት ጊዜ እኒህን ሰውዬ አሁን ብድግ ብሎ እኔ በፍጹም እሱ ጋር መስራት አልችልም ብለው ጠቅላይ ሚኒስትሩም ማባረር አይችሉም። ሀሳብ ማቅረብ ይችላሉ። የግምገማው ኮሚቴ አይቶ ነገሩን መወሰን ይችላል እንጂ ጠቅላይ ሚኒስትሩ ብድግ ብሎ ይሄንን ውሳኔ ስለወሰኑ ፍርድ ቤቱ ግዴታ እንዲገባና ጉዳዩ እንዲሰማ ሆኗል ማለት ነው። ጠቅላይ ሚኒስትሩ እኮ የሚሉት እኔ አይደለሁም የወሰንኩት በህጉ መሰረት መንግስት ሚኒስትሮች አንድ ላይ ሰብስበው ህጉ የሚያዘው እንደዚህ ነው በጋራ ነው የወሰነው ነው የሚሉት። ጠቅላይ ሚኒስትሩ በአለባቸው የተለያዩ ጥርጣሬዎች በፍርድ ደረጃ ክስ ቀርቦባቸዋል። አሁን በተለይ በጠቅላይ ሚኒስትሩ ቢሮ ደግሞ በካታር ጉዳይ በተነሳው ይሄ በዕብራይስጡ ጉዲንያኒም ይባላል። አሁን ጠቅላይ ሚኒስትሩ የደህንነት ኃላፊውን ከዚህ ጉዳይ ሀገር ውስጥ ደህንነት ኃላፊውን እንዲወገድ ያሉት በተለያዩ ጉዳዮች ከዚህ በፊት በሆኑ ሳይሆን አሁን በሰሞን በተነሳው ጉዳይና በተለይ በቀደም ዕለት ሁለት ሰኞ ዕለት መሰለኝ እኒ ባለስልጣን ለከፍተኛው ፍርድ ቤት 31 ገጽ ያለው ቃለ መሐላ ባቀረቡበት ጊዜ ለምን ስራው እንዲወገዱ በጠቅላይ ሚኒስትሩ የቀረበው ሀሳብ በህጋዊ መንገድ ሳይሆን ህገወጥ በሆነ መንገድ የእሳቸውን ሀሳብ እንዲሰማ የእሳቸውን ቃል እንዲጠብቅ ተጠይቄ እምቢ በማለቴ ነው የሚል ሀሳብ ስለቀረቡ ሁሉም ቀርቦ ነገሩ ታይቶ በህጉ መሰረት መሄድ አለበት እንጂ ጠቅላይ ሚኒስትር በመሆናቸው ዛሬ ይውጣልኝ ነገ ይግባልኝ የሚባል ነገር የለም በህጉ። ህግ ጠበቃ ቢተው በጣም ነው ማመሰግነው ስለሰጠን ትንተና። አሁን እንግዲህ ይልመደብህ በመጀመሪያ ደረጃ በጣም አመሰግናለሁ ስለ ትንተናው። እኔም እንደዚሁ ተነስተልኝ